ሄይ ጋይስ እንዴት ናችሁ? ሰላም ናችሁ አይደል? አሁን እንግዲህ በአዲስ ቪዲዮ መልክ መጥተናል። ይሄን ብዙዎቻችሁ ስለጠይቃችሁኝ ነው የምሰራላችሁ ማለት ነው። ስለ ፒቱፒ መዘጋት ምንድነው ኢምፕሊኬሽኑ፣ እኔ ላይ ምን ለውጥ ያመጣል፣ ለምን ተዘጋ፣ ድጋሜ ይከፈታል ወይ፣ ብዙ ጥያቄ አለና እነዚህን ነገሮች በቻልነው አቅም እንዳልኳችሁ እኔም በተረዳሁት እኛም እንደ ፋኖስ በተረዳንበት ልክ እንመልስላችኋለን ማለት ነው። ይህን ቪዲዮ ስሰራ እንዳልኳችሁ በጣም ሆሊስቲክ ፐርስፔክቲቭ እንዲኖረን ነው ሀሳቡ ማለት ነው። በጣም ውስብስብ ነገር ነው እንዳልኳችሁ የማክሮ ይሄ ኢምፕሊኬሽኑን ማውራት በጣም ቀላል ነው፣ ግን በብዙ ፐርስፔክቲቭ ካልታየ ስህተት ሊሆንብን ስለሚችል ማለት ነው። ስለዚህ ከሶስት ነገር አንጻር አወራላችኋለሁ እንዳልኳችሁ በሳልኩት አቅም ከኢንዲዩዘር ፐርስፔክቲቭ ማውራት ፈልጋለሁ፣ ከኤክስቼንጆች ፐርስፔክቲቭ ማውራት ፈልጋለሁ። ከዛ ቀጥሎ ደግሞ ህግ የሚያወጡት ወይም ከብሔራዊ ባንክ አንጻር ደግሞ ከነሱ እይታ ለማየት እንሄዳለን ማለት ነው። በዚህ ቪዲዮ ላይ አጠር ያለች ቪዲዮ ነው የምትሆነው፣ ብዙ ነገር አተት ከተት አይኖረውም። ወደ ገደለው እንግባ ማለት ነው። ዋናው መነሻ ይህን ስክሪን ላይ እንደምታዩት ባይናንስ አፍሪካ የለቀቀው ወይም የባይናንስ ቲሞች የለቀቁት የኢትዮጵያን ፒቱፒ ሙሉ ለሙሉ እናቆማለን የሚል ነው። ይሄ ነው ብዙ ሰዎችን ጥያቄ አስነስቶ ምንድነው የተፈጠረው፣ ለምንድን ነው የሚዘጉት፣ እናንተ ምን ሆናችሁ ነው ምናምን የሚል ብዙ አለ እና የዚህ ኢምፕሊኬሽን የተወሰነ እናያለን። እንዳልኳችሁ ባይናንስ ለምንድን ነው ይህን ያህል ኢምፓክት አለው ካላችሁ አጠቃላይ ከ70 እስከ 80% የፒቱፒ ቮሊዩም እንዳለ በሚባሉ ሁኔታ ኢትዮጵያ ውስጥ የሚካሄደው ባይናንስ ላይ ነበር። ለምንድን ነው እንደዛ የምትልኝም ከሆነ ባይናንስ ኤርሊ ዩዘር ነበር፣ ኤርሊ አድቫንቴጅ ነበረው። ከጀመሩም በጣም ቆይተዋል። አይ ቲንክ 2022 መጀመሪያ ወይም ካልተሳሳትኩኝ 2021 መጨረሻ ላይ ይመስለኛል ያኔ የጀመሩ ናቸው። ሚንስ ኦልሞስት የ4 ዓመት ልምድ አላቸው ማለት ነው እና 4 ዓመት ሙሉ ሲሰሩ ያው በዛ ታይም ኤርሊ የነበሩት እነሱ ስለነበር ብዙ ዩዘር ወደ እነሱ መጥተዋል ማለት ነው። ለዛም ነው የእነሱ ኢምፕሊኬሽን በጣም ሀይ ሆነው ማለት ነው እንጂ ብዙ ኤክስቼንጆች ነበሩ፣ ግን እነሱም ተመሳሳይ የባይናንስ ዕጣ ፈንታን ያጋጠመው። ስለዚህ የዚህ ሁሉ መሰረት እቺ አንድ ህግ ናት። የሚታያችሁ ከሆነ እቺ አንድ ህግ ናት። እቺም ፌብሩዋሪ 27 ላይ የዛሬ አይ ቲንክ ይህን ቪዲዮ በምሰራበት ሳሁን ዛሬ ጁን ነው፣ የዛሬ 3 ወር ማለት ነው የወጣች ህግ ናት። ኦልሞስት ወይ 2 ወር ማለት እንችላለን የወጣች ህግ ናት ማለት ነው። ህጉ ላይ ምንድነው ትኩረት አድርገው የሚያወራው የፒቱፒ ፕላትፎርሞች ቤዚክሊ እኔ ብሔራዊ ባንክ እውቅና ያልሰጠውት ውጪ ወይም ከሰጧቸው ውጪ ኦፕሬት ማድረግ አይችሉም። ቤዚክሊ ሀሳቡ ማለት ነው። ይሄን እንግዲህ እንግሊዝኛውን ስላገኘው ነው ይቅርታ፣ አማርኛውን ስላጣሁት ነው የሚለው ባጭሩ ይሄ ነው። በቃ የፒቱፒ ፕላትፎርም ሆኖ ስፔሻሊ ክሪፕቶከረንሲን ትሬድ ማድረግ አትችሉም ነው ቤዚክሊ ሀሳቡ ማለት ነው። ያን ተከትሎ ነው እንግዲህ ባይናንስም እዚህ ጋር ሙሉ አናውንስ ያደረገው ማለት ነው፣ ወይም የተዉት ማለት ነው። ስለዚህ ኦኬ ሼን ካወቅን ምን እንደተፈጠረም ከተረዳም ፒቱፒ ባን ተደርጓል። ኦፍኮርስ እሺ፣ ብዙ ኤክስቼንጆች እየዘጉ ነው። ኢቨን ቴሌግራም ራሱ ይህን ቪዲዮ በምሰራበት ሰዓት ዘግተዋል ማለት ነው፣ ወይም ይዘጋሉ ማለት ነው፣ አናውንስ አድርገዋል። ኦኬ እሺ፣ ይሄ ነገር እንዲህ ተፈጥሯል። ሁሉም ኤክስቼንጅ እየዘጋ ነው። ማን የቀረው? ባይናንስ እንዳልኳችሁ ዘግየት ብሎ ነው የዘጋው። ባይቢት ቀድሞ ነው የዘጋው፣ ማርች 9 ካልሳሳትኩ እነሱ የዘጉበት። ከዛ ቀጥሎ ደግሞ ባይናንስ እንግዲህ ኤፕሪል 29 አናውንስ አደረገ። ከዛ ቀጥሎ ደግሞ ሜይ 15 ዘጋ። ኤምኤክስሲ ጁን 30 እንደሚዘጋ ተናግሯል። ቢትጌት፣ ኦኬኤክስ፣ ሌሎችም ኤክስቼንጆች እንዳለ ሙሉ ለሙሉ ዘግተዋል። እንዳልኳችሁ የቴሌግራም ዋሌትም እሱኛውን ፒቱፒ ስላለው እሱም ጁን 2 እንደሚዘጋ እንግዲህ ተናግሯል። ያ ሁሉም እየጠቀሱ ያሉት ህግ ማዕቀፍ ጋር አንድ ለመሆን የሚል ነው ባጭሩ፣ ከመንግስት እውቅና ስላልተሰጣቸው ወይም መንግስት ስለነገራቸው ነው ቤዚክሊ ይህን ነገር እያደረጉ ያሉት ማለት ነው። እና የዚህን ኢምፕሊኬሽን እንዳልኳችሁ ብዙ ነገር ለማብራራት ሞክረን ነበር። እኛም እንደ ፋኖስ ብዙ ብዥታና ግርታ ስላለ እዚህ ነገር ላይ ማለት አዲስ ህግ ይመስለዋል ብዙ ሰውም፣ ግን የነበረ ህግ ነው። ሞር ተስተካክሎ ረቆ አሁን ሞር ክላሪቲ ኖሮት ስለመጣ ነው በሚል ነው። ግን እንምጣ እስቲ ምንድን ነው የተፈጠረ የሚል እኔ ማለት ነው። አሁን እዚህ ትዊት ላይ ልውሰዳችሁ። እኔ ከዚህ በፊትም ሼር ያደረኩት ነው ማለት ነው። ሞር ብዙ ነገር ይገልጻል ብዬ ስለማስብ ነው እዚህ ጋር የምመጣው። የኢትዮጵያ ፒቱፒ የተዘጋው አሁንም ብዬለዋለሁ የክሪፕቶከረንሲ ሬጉሌሽን አይደለም ባጭሩ። ይህ ማለት ቢትኮይን ወይም ሌሎች የተለያዩ ክሪፕቶከረንሲዎች እንግዲህ ከ10 ሺህ በላይ አሉ አይደል የተቆጠሩት፣ ያልተቆጠሩት ፈጣሪ ቁጠራቸው። እነሱን ሬጉሌት ለማድረግ የወጣ ህግ አይደለም ባጭሩ። ይህ ህግ ስፔሲፊክሊ የሚያያዘው ከኢትዮጵያ ብር ጋር ነው። ምክንያቱም ክሪፕቶከረንሲ አሰን አሴት ክላስ ይታያል። ጭራሽ እንደው የሚገርማቸው ብዙ ድራፍት ብዙ የተለያዩ የሌጋል ቢሎች እየወጡላቸው ከመሰረቱ ማለት ነው። የክሪፕቶከረንሲ ሬጉሌሽን ግን አይደለም። ክሪፕቶከረንሲ ሬጉሌሽን ስል ግን ከኢትዮጵያ ብር ጋር ያለውን ጥምረት ወይም ባጭሩ እንዴት ከፒቱፒ ማርኬት ጋር የተያያዘው ነው እንጂ የወጣው ስለ ክሪፕቶከረንሲ የወጣ ሬጉሌሽን አይደለም። አንዴም መገንዘብ ያስፈልጋል። ስለዚህ ይህን ከለየን ዋናው ማወቅ ያለብን ኦኬ ይሄ ክሪፕቶከረንሲውን ስፔሻሊ ስቴብል ኮይኖችን ነው ማለት እነሱን ወደ ኢትዮጵያ ብር የሚቀየርበት ሲስተም ላይ ነው ሞር
ብሮድሊ ዲፍረንስ ያለው ማለት ነው። እንዳልኩት ብሔራዊ ባንክ ይሄ ነገር አሁንም ወደዚህ ህጉ ልመልሰችሁና ሞር የሚለው ነገር ሴንስ ስለሚሰጥ ማለት ነው። ህጉ ላይ ምንድን ነው የሚለው መሰላችሁ? አንደር ይላል under the current regulatory framework the use of borrowing P2P on trading platform exchanges is not prohibited ይላል is not permitted is not permitted unless explicitly authorized by the National Bank of Ethiopia which means እዚህ ጋር እኔ ማላቀው ቤዚክሊ እንደ ህግ አካል ወይም እንደ ብሔራዊ ባንክ ሆነን ስናወራ እኔ ማላቀው የብሔራዊ ባንክ እውቅና ውጪ የሆነ የትኛውም አይነት ፒቱፒ ፕላትፎርም የትኛውም አይነት ባንክም ሊሆን ይችላል ማከናወን አይችልም ህጉ ባጭሩ። ይሄ ደግሞ ድሮም የነበረ ነው። የፒቱፒ ኤክሰፕሽን ሆኖ አይደለም። እንዳልኩት በኢትዮጵያ ብሔራዊ ባንክ አሁን ለጊዜው ስፔሲፊክሊ ሞር ክላሪቲ ኖሮት ህጉን አወጣው እንጂ ከድሮም ጀምሮ የሚታወቅ የነበረ ነው። ግን አሁን ሙሉ ለሙሉ ሸትዳውን ነው እየተደረገ ያለው ማለት ነው። የዚህ ጋር እንምጣ፣ ተመልሼ ወደ ነበርኩበት እንምጣ። ስለዚህ ህጉን አይ ቲንክ ይሄን ነገር ሞር ክሊር ካደረግን የክሪፕቶከረንሲ ሬጉሌሽን እንዳልሆነ ብዙዎቻችን ካወቅና ከተረዳን በኋላ ወዴት እንሄዳለን ማለት ነው። ምንድነው እየተፈጠረ ያለ የሚለው እንሂድ። ስለዚህ ምንድነው የተፈጠረው የሚለውን ስናይ ምሳሌ መውሰድ የምንችላቸው ሀገሮች አሉ። እኔ እንደ ምሳሌ የተጠቀምኩት ናይጄሪያ ውስጥ ነው። አሁን ናይጄሪያ ምን ተፈጠረ የሚለው እንሂድ። ናይጄሪያ በፖፑሌሽን ያው ተቀራራቢ ነን እንዳልኳችሁ በእድገት ደረጃ የሰው ብዛት እና የፖፑሌሽን ግሮዝ ማለት ነው በጣም እንቀራረባለን። ብዙ ወጣቶች አሉ ናይጄሪያ ውስጥም። ከዛ ቀጥሎ ደግሞ ታዳጊም ሀገር ናት። ያው ጂዲፒያችን በጣም ቢለያይም ግን ሞር ኦር ለስ ይሄ በአፍሪካ ደረጃ ትልቅ ፖፑለስ ወይም በአጭሩ ብዙ ህዝብ ያለባት ሀገር ናን ማለት ነው ሁለታችንም። ናይጄሪያ ተመሳሳይ ፌት ኢንሰም ወይ አሳልፋለች ማለት ነው። ፒቱፒ እነሱ ጋርም ተዘግቶ ነበር በዛ ታይም የዛሬ 2 ዓመት ኤግዛክትሊ የዛሬ 2 ዓመት ነው የምላችሁ። እና ባይናንስ ነው ያኔም የተዘጋው። ለምንድነው ባይናንስ የተዘጋው? እንዳልኳችሁ ነው። በጣም ትልቅ ኤክስቼንጅ ነው፣ ብዙ ቮሉም ያለው እሱ ነው። ቢገስት ማርኬት ስለሆነ እሱም መዝጋት ነው መጀመሪያ ዋና የሚቀድመው ማለት ነው። ስለዚህ እንዳልኳችሁ አንድ የሚያደርገን ከነሱ ጋር ከናይጄሪያዎች ጋር ደግሞ ምንድን ነው የአይኤምኤፍ ዲል አለ which means ከአይኤምኤፍ ጋር የተፈራረምነው ነገሮች አሉ። አይኤምኤፍ ናይጄሪያ ጋር ተፈራርሞ ብድር ይሰጣል፣ ኢትዮጵያ ውስጥም ተፈራርሞ ብድር ይሰጣል ያው እንደምታውቁት ነው። እና እዛ ዲል ላይ ዋናው ዲሉ መሰረቱ አንደኛ ዩኒፋይድ ኤክስቼንጅ ሬት ይፈልጋል which means ወጥ የሆነ አንድ ኢንዴክስ ፖይንት which is ለምሳሌ ይሄ ነው ከተባለ ይሄ ነው በቃ። ለምሳሌ በ160 ነው ትሬድ የሚደረገው ከተባለ ኢትዮጵያ ብር በ160 ነው፣ 180 ትሬድ መደረግ የለበትም ነው ባጭሩ። ይሄ ደግሞ ኤኒ ማርኬት ላይ በጣም ያስማማል። በሁለተኛ ደግሞ ፍሎቲንግ ኤክስቼንጅ ሬት ያስፈልጋሉ። ሌሎችም አሉ ግን ለእኛ የሚያገባን እነዚህ ናቸው በሚለው እናያዘው። ስለዚህ ይሄን ነገር ላይ እንዳልኳችሁ የፒቱፒ ፕላትፎርሞቹ ስፔሻሊ ባይናንስ እና ሌሎቹ የሚያደርጉት የነበረው ይሄን ህግ የሚጣረስ እና የሚቃወም ነው ማለት ነው። ትዝ የሚላችሁ ከሆነ የዛሬ አይ ቲንክ 3 ወር 4 ወር ይመስለኛል በዚሁ ዓመት ነው ብላችሁ ምን ተፈጠረ? ኤክስቼንጆች ሬት ሊሚት አድርገው ነበር which means ከባንክ ሬት ጋር እኩል ሆኖ የሚል ማለት ነው። ብሔራዊ ባንክ እኔ እስከተረዳሁበት ድረስ በእነሱ ፐርስፔክቲቭ ሆኜ ሳወራ የኢኖቬሽንን ለመግደል ኢኖቬሽንን ለማውረድ እንደዛ አይደለም ሀሳቡ። ለምን ቢሆን ኖሮ ድሮ ነበር እንደ ህግ የሚወጣው ኖሮ መቀላል ስለነበር። ግን እንደዛ አልነበርም። ብዙ ታግሰዋል፣ ብዙ ነገሮችን አይተዋል። and hopefully ከዚህም በኋላ ያለው እምነት አለኝ እንዳልኳችሁ ከነሱ ፐርስፔክቲቭ ለማየት ስለሆነ ማለት ነው። ምን ተፈጠረ? ሬት ሊሚት አድርገው ነበር በዛ ታይም ማለት ነው። ሬት ሊሚት ማለት በባንክ ሬት አይ ቲንክ አድርገው ማለት ነው። ፕላትፎርሞቹ አልተስማሙም ባጭሩ ስላዩዋቸው ማለት ነው። ፕላትፎርሞቹ አልተስማሙም፣ ተዉት። ያን ደግሞ ከብሔራዊ ባንክ ጋር አብሮ አያስኬድም ባጭሩ። ስለዚህ ብሔራዊ ባንክ ምን አለ? ይሄ ነገር ሙሉ ለሙሉ ይውጣ ነገር የሚል አይ ቲንክ እኔ በተረዳውበት እይታ ማለት ነው። ከኢንዲዩዘር ደግሞ መጣለው፣ ከኤክስቼንጆቹ መጣለው። ኤክስቼንጆቹ እንዳልኳችሁ አንደኛ የሚፈልጉት ማርኬት ዶሚናንስ ነው፣ እድገት ነው። ብዙ ሰው እንዲመጣላቸው ይፈልጋሉ። ስለዚህ በቻሉት አቅም ተስማምተው መሄድ ነው የሚፈልጉት ማለት ነው። ለዛም ነው እነሱ ትተውት ሄዱት ማለት። ስለ ኢንዲዩዘር ደግሞ መጣለው። ግን አሁን ተመልሼ ወደ ናይጄሪያ ስመጣ እንዳልኳችሁ ኬዛችን ስለሚቀራረብ ነው ምሳሌ ያመጣሁት። ያው ዳይሬክትሊ ሙሉ ለሙሉ አትውሰዱት፣ ግን ተመሳሳይ ኬዝ ስላለ ነው። አሁንም ይህም በትልቁ የጻፍኩት ነው። የኢትዮጵያ ፒቱፒ ባን የተደረገው የክሪፕቶ ሬጉሌሽን አይደለም ማለት ስፔሲፊክሊ ክሪፕቶ ሬጉሌት ለማድረግ የወጣ ህግ ሳይሆን የኢትዮጵያን ብርን ሶቨሬኒቲውን ለማስጠበቅ እንዳልኩት ከአይኤምኤፍ ጋር ያለው ዲሎችን ለማስተካከል የመጣ ነው። ያ አንድ ነው ማለት ነው። ከዛ እንቀጥላለን። የኢትዮጵያ ፒቱፒ በዚህ በዛ ምናምን የሚል ብዙ ተወርቷል ማለት ነው። ከናይጄሪያ ጋር የሚያመሳስለን ነገሮችም በደንብ አሉ ማለት ነው። ይሄኛውም ተናግሬያለሁ ከዚህ በፊትም ማለት ነው። እና አንድ ነገር መረዳት ያለብን ባይ ዲፎልት ራሱ ፒቱፒ አይደለም ኢትዮጵያ በየትኛውም ኢቨን አሜሪካ ራሱ ቻይና ራሱ ማጥፋት አትችልም። የሚጠፋ ነገር ስላለ ስሙ ራሱ ነው ፒር ቱ ፒር ስለሆነ ማለት ነው። ግን ትልቁ ለእኔ ኢንትረስቲንግ የሆነ አሁንም በኢንዲዩዘር ፐርስፔክቲቭ ልምጣላችሁና ለምንድን ነው ይሄ ፒቱፒ ኤግዚስት የሚያደርገው ሲጀመር ማለት ለምንድን ነው ብዙ ሰው ባንክ ማይጠቀመው ሲባል የዲማንድ ጉዳይ ነው።
ስትራክቸራል የሆነ ዲማንድ አለ ኢትዮጵያ ውስጥ። አሁንም ብዬዋለሁ፣ ስትራክቸራል ዲማንድ አለ። እና ይሄ ዲማንድ ምን አይነት ዲማንድ ነው ካላችሁ፣ ብዙ ወጣቶች አሉ ኢትዮጵያ ውስጥ አትሊስት በኢትዮጵያ ደረጃ ነው ብላችሁ አሁን እኔ ዳታው ስላለኝ ነው ወደ 1.8 ሚሊዮን በላይ ኢትዮጵያውያን የክሪፕቶ ከረንሲ አክሰስ አላቸው። which means ዋሌት አላቸው፣ ኤክስቼንጅ አላቸው፣ ይገዛሉ፣ ይሸጣሉ፣ አክሰስ አላቸው ማለት ነው። እነዚህ ሁሉ አክሰስ ያላቸው ሰዎች ምን ያህሉ ናቸው የምር ጄኒውሊ ላይ ስለ ክሪፕቶ ከረንሲ ገብቷቸው የሚጠቀሙት? ስንቱ ነው ለሌላ ነገር የሚጠቀሙት ሲባል በጣም ጥቂቱ ነው ፎር ኢሊሲት ፐርፐዝ የሚጠቀመው፣ ይህም ይታወቃል። ነገር ግን አብዛኛው ዲማንድ እንዳልኳችሁ ፈልገው አይደለም ይሄን ሁላ የሚጠቀሙት። ክሪፕቶ ከረንሲ አሁን ብዙዎቹ ስቴብል ኮይን፣ ባይናንስን፣ ፒቱፒ የሚጠቀሙት ፈልገው አይደለም፣ ተገደው which means in a sense ምርጫ የለም፣ ምርጫ በማጣት ነው ማለት ነው። ለዛ ነው ስትራክቸራል ዲማንድ ነው ያልኩት። ይሄ ድንገት የመጣ ዲማንድ አይደለም ነው። ወይም ባጭሩ ክሪፕቶ ከረንሲ በጣም ደስ ይላል ምናምን ብለው ቴክኖሎጂን ወደው አይደለም የመጡት ማለት ነው። ቤዚክሊ የመጡት እነዚህ ሰዎች ስለፈለጉ ነው፣ አክሰስ ስላጡ ነው ሌላ ቦታ ማለት ነው። ይሄ ለምሳሌ ውጪ የሰብስክሪፕሽን ሊከፍሉ ይችላል፣ የኔትፍሊክስ ክፍያ ሊሆን ይችላል። አብዛኞቹ እንዳልኩ ዴቨሎፐሮች አሉ ኢትዮጵያ ውስጥ አይደል፣ የተለያዩ ፔመንት የሚከፍሉበት ሚንስ የላቸውም። ክሪፕቶ ከረንሲ ይቀላል። ለምን? ያላቸውን ብር ወደ ዶላር መቀየር ስለሚችሉ አክሰሱ ማለት ነው። ያ ነው በጣም ፋሲሊቴት ያደረገው እንጂ አብዛኛው ሰው ከኢትዮጵያ ብር ለመሸሽ ወይ ሆኖ ሳይሆን በቻለው አቅም ፔመንት ውጭ የሚከፍልበት ሚንስ የለም። ኢትዮጵያ ውስጥ እንደምታውቁት ክሬዲት ካርድ አይሰራም አይደል? ያ ነው ትልቁ ዲማንድ የሚሆነው ማለት ነው። ሌሎችም አሉ፣ ግን ይሄ ስትራክቸራል ዲማንድ ነው። which means ፒቱፒውን እንዲቀጥል ያደረገው ዲማንዱ ምንድን ነው? ይሄ የፒቱፒ አቅርቦት እንዲበዛ የሚያደረገው በጣም ስትራክቸራል ዲማንድ ስላለ ነው ማለት ነው። እና ናይጄሪያ ውስጥም ተመሳሳይ ኬዝ ነው። አሁን ናይጄሪያ ውስጥ ምን እየተፈጠረ ነው? ይሄ ዲማንድ እንዳልኳቸው አለ። ይሄን ዲማንድ ግን ፒቱፒ ስለተዘጋ አልቆመም፣ ቀጥሏል። ስለዚህ ኢትዮጵያ ውስጥ ግን እንዴት ነው ናይጄሪያ እንደግማለን የሚለውን ወይም ናይጄሪያ ያለፈችበትን ኬዝ እናሳልፋለን የሚለውም ጥርጣሬ አለ ማለት ነው። ናይጄሪያ ያሳለፈችውና የሄደችበት ነገር ምንድን ነው? አይ ቲንክ እዚህ ጋር ጽፌዋለሁ መሰለኝ። ያ ናይጄሪያዎች ተመሳሳይ ኬዝ ነው ያሳለፉት። ናይራቸው ሙሉ ለሙሉ ከፒቱፒ ፕላትፎርም ተወገደ። ባይናንስ ስቲል አሁንም ድረስ ነው ብላችሁ የኬዋይሲ አይቀበልም የናይጄሪያዎች፣ ያው ቃል ስለገባ ወይም በዛ ታይም ማርኬቱ ሙሉ ለሙሉ ጠቅልለው ስለወጣ ማለት ነው። ግን ሌላ ባይናንስ፣ ያኛው ባይናንስ ቢወጣም ሌላ ባይናንስ ተፈጥሯል። ሌሎች ፕላትፎርሞች ይህን ፒቱፒ ፋሲሊቴት አድርገዋል። ምክንያቱም ዲማንዱ ኤግዚስት ስለሚያደርግ። ዋናው ትልቁ መሰረት ያለብን ኢትዮጵያ ውስጥ አይ ቲንክ መስራት ያለብን ብዬ ማስበው እንደ ብሔራዊ ባንክም እንደ ህዝብም እንደ መንግስትም ይሄን ዲማንድ እንዴት ነው አድሬስ የምናደርገው? ምክንያቱም እንዳልኩት ይሄ ዲማንድ ፈልጎ የመጣ አይደለም፣ ለማጭበርበር የመጣ ወይም በአጭሩ ምንድን ነው ሌላ ዓላማ ፈልጎ አይደለም። ሊትራሊ ፔመንት ነው። ውጭ እንዴት ልክፈል፣ ብር እንዴት ልቀበል፣ ፔመንት እንዴት ከውጭ መከፈል የሚፈልግ ደመወዝተኛ ሊኖር ይችላል፣ እዚህ ኦቨርሲስ የሚሰሩ ማለት ነው፣ እንዴት እንቀበል? ይሄ ዲማንድ ነው። እና አይ ቲንክ ኢትዮጵያ እንደኔ እምነት ምርጫ አለን የሚል እምነት አለኝ። ለዛ ነው ይሄኛውን ነገር ከይዘ የሰሩላችሁ ማለት ነው። ኢትዮጵያ ውስጥ ሁለት እንደ ናይጄሪያ መሄድ እንችላለን። which means ሙሉ ለሙሉ ባን ተደርጎ ዲማንዱ አድሬስ ሳይደረግ ዝም ብለን ብንቶ ባን ብቻ ያስቆመም። ይሄ ፋክት ነው፣ እኔ ስላልኩኝ አይደለም፣ ፋክት ነው። ምክንያቱም ዲማንዱ በሆነ ወይ ስትራክቸራል ዲማንድ ስለሆነ which means ግዴታ የሆነ ዲማንድ ስለሆነ አድሬስ መደረግ ያለበት ዲማንድ ስለሆነ ወይ ይፈልጋል በምን መንገድ ኤክስፕረስ መደረግ እንዳለበት ማለት ነው። እንደምታውቁት ደግሞ ፒቱፒ 100% ባን መደረግ አይችልም። መንግስትም ያውቀዋል፣ ሁላችንም እናውቀዋለን። ነገር ግን ኢምፓክቱ መቀነስ ይቻላል። በዛ መሀል ነው ትልቁ ስራ መሰራት ያለበት፣ ዲማንዱን አድሬስ ማድረግ ነው። እኔ ኢትዮጵያ አሪፍ ፖዚሽን ላይናት ብዬ አስባለሁ። ያን ነገር ለማስተካከል ፐርሰናል ኦፒኒየን ነው። ከተደረገ በጣም ስለሚቀነስ እንዳልኩት አሁንም ቢሆን ትልቁ መሰረት ሰው ፒቱፒ እየሄደ ያለበት ነገር የምር ጄኒውንሊ ስለ ክሪፕቶ ከረንሲ ማወቅ ፈልጎ አይደለም፣ ዲማንድ ነው። ብር እንዴት ይቀበል? ውጭም ደግሞ እንዳልኩት አሁን ለምሳሌ ለቻት ጂፒቲ እንዴት ይክፈል? ትልቁ ጥያቄ ያን ነው ዲማንዱ። አብዛኛው ኢትዮጵያ ውስጥ ያለው ዲማንድ እኔ ካለኝ ከዳታም አንጻር ይሄ ነው ዲማንዱ እንጂ ሌላ ኢንትሪንሲክ ፋክተር ኖሮት አይደለም። አብዛኛው ህዝብ ነው የምላችሁ ኢትዮጵያ ውስጥ አይ ቲንክ ይሄን ዓመት ይመስለኛል ወደ የስቴብል ኮይን ግሮዝ፣ ስቴብል ኮይን ማለት ያው ይሄ የስቴብል ኮይኖች ባጭሩ ፒቱፒ ላይ ትሬድ ስታደርጉ የሚኖራቸው ስቴብል ኮይኖች አሉና እነዛ ስቴብል ኮይን ግሮዙ ኦልሞስት በጣም እድገት አለው። 180% ነው ያደገው በዚህ ዓመት ብቻ። አሁን የዚህ እድገት ከየት መጣ ካላችሁ እንዳልኩት ነው፣ ዲማንድ ነው፣ ፍላጎት አለ። ይሄን ፍላጎት ግን ማስቆም አይቻልም፣ በሆነ ወይ ኤክስፕረስ ማድረግ ስለሚችል ማለት ነው። ለዛ ነው ዋናው ትልቁ ነገር አይ ቲንክ እንደ ህዝብም እንደ መንግስት መሰራት አለበት ብዬ ማስበው
ይሄን ዲማንድ አድሬስ ማድረግ እና ለእኔ ሁለት ሲናሪዮ አውጥቻለሁ በራሴ እይታ ማለት ነው። ኢትዮጵያ ውስጥ እውነት ናይጄሪያን መድገምም እንችላለን፣ ግን ደግሞ ከናይጄሪያም ደግሞ ተምረን ኦኬ ናይጄሪያ እናልፈዋል፣ እኛ ደግሞ እንዴት እናድርግ፣ ምን ብናደረግ የተሻለ ይሆናል የሚለውም ማለት ነው። ናይጄሪያ ላይ እንዳልኳችሁ ሙሉ ለሙሉ ሸትዳውን አድርገዋል። ላይሰንስ የለም፣ ሌላ ፒቱፒ ፕላትፎርም ማድረግ አይቻልም፣ መንግስት ኮንትሮል የሚያደርገው ፕላትፎርም የለም፣ ምንም የለም። ከዛ ዲማንድ ወዴት ሽፍት አደረገ? ትሩ ነው፣ ፋክት ነው፣ ጓደኞች የሚነግሩኝ ነው የምላቸው። ወደ ቴሌግራም አንዳንድ ሌሎች ፕላትፎርሞች መጥቷል። አሁን ለምሳሌ ናይጄሪያ ውስጥ ባይናንስ ብሄድ ባይቢት አለ ፕላትፎርም ስቲል ኤግዚስት ያደርጋል። ዊች ሚንስ ምንም በቃ ሸሹ እንጂ አላመለጡም ነው በሆነ ወይ ማለት ነው። በጣም ብዙ ስካሞች አሉ፣ ብዙዎች ይጭበረበራሉ በየቀኑ በየጊዜው። ገንዘባቸውም እንዳልኩት ዲፕሪሼት እያደረገ እንጂ አፕሪሼት እያደረገ አልሄደም። የተለያየ ኬዝ ቢኖረውም በሱ ማለት ነው። በታክስ ደረጃ መንግስትም እያገኘ አይደለም የናይጄሪያ መንግስት ነው የምላችሁ። በአጭሩ ይሄ ዘቦርስ ፓዝ ብዬ መጥቀስ እንችላለን። ምክንያቱም ኢንዲዩዘሩም አልተጠቀመም፣ ሬጉሌቶሪ ይሄ ህጉ የሚያወጡትም አካል አልተጠቀመም፣ ኤክስቼንጆቹም አልተጠቀሙ። እንዳልኳችሁ ተጎድተው ነው የወጡት ማለት ነው። ኢትዮጵያ ውስጥ ግን ምን ብናደረግ የተሻለ ይሆናል የሚል አለ። እንዳልኩት የሁላ ነገር ሳወራ እኔ ፐርሰናል ኦፒኒየን አሁን የምነግራችሁ ምን ቢደረግ ይሄን ዲማንድ አድሬስ መደረግ ይችላል። ዋናው ትልቁ የፒቱፒ መዘጋት በእውነት የምላችሁ የዛሬ 3-4 ዓመት ፒቱፒም እንደሆነ ብዙ ሰው ያውቅ ነበር፣ ግን ስቲል ኦፕሬት ይደረጋል አይደል፣ ይኖራል። ፒቱፒ አብዛኞች ሰው መጠቀም የጀመረው በጥቂት ጊዜ ውስጥ ነው። ያን መጠቀም ከለመደ በኋላ እንዳልኩት ይሄ ዲማንድ አለ፣ በሆነ ወይ ይፈልጋል ኤክስፖዠር ማለት ነው። ለዛ ነው ዋናው ትልቁ እንደ መንግስትም እንደ ህዝብም መስራት ያለብን ዲማንዱን እንዴት አድሬስ ነው የሚደረገው ነው። ስለዚህ ቲንክ እኔ 3 ሀሳቦች አሉኝ። ዋናው ትልቁ ሬጉሌትድ የሆነ ብሔራዊ ባንክ የሚያውቀው ፒቱፒ ፕላትፎርም ያስፈልጋል። በቃ ሬጉሌትድ የሆነ ዊች ሚንስ ሁሉም ሰው ይታወቃል። እንዳልኩት ለቻት ጂፒቲ $20 ወይም በየወሩ $20 የሚከፈለውን ወይም ለክላውድ የሚከፍሉትን ወይም ሌሎች የተለያዩ ፔመንቶች አሉ አይደል፣ ስፔሻል ዴቨሎፐር ስትሆኑ እና ሌሎች እንደዛው ይጨምራሉ። እና እነዚህም ፔመንት ሜተዶችን ግዴታ አሜሪካ መሆን አይጠበቅባቸው፣ ግዴታ ከኢትዮጵያ ውጭ መሆን የለባቸውም ይሄን ለመክፈል ማለት ነው። ይሄን ነገር መዘጋጀት አለበት መንግስት ራሱ ማዘጋጀት ያለበት። ምክንያቱም ስቲል ፒቱፒ ስለሆነ ፕላትፎርም ግን አንደር ዘ ሱፐርቪዥን ኦፍ ብሔራዊ ባንክ ፍቃድ ሰጥቶት ላይሰንስድ የሆነ እዚህ ጋር ጠቅሼዋል፣ ሬጉሌትድ የሆነ ላይሰንስን ይሄ ባንክ ጋር ኢንተግሬትድ የሆነ የፒቱፒ ፕላትፎርም ያስፈልጋል። አንድ እሱ ነው ትልቁን ነገር ሊፈታል የሚችለው እሱ ነው። ሁሉ ነገር ትሬሰብል ነው፣ ሁሉ ነገር ቬሪፋይድ ነው፣ ምንም ከሀ እስከ ፖ ይታወቃል። ዊች ሚንስ ሌላ ፐርፐዝ ያለው ሰው መስራት አይችልም ነው ቤዚክሊ። ለዚህ ዲማንድ አድሬስ ለማድረግ አንድ ሀሳብ ያሰብ ነው ማለት ነው። ከዛ ቀጥሎ ደግሞ ባንኮች ደግሞ ኦን ራምፕ እና ኦፍ ራምፕ መሆን ይችላሉ በዚህ ነገር ላይ ማለት ነው። ሁሉን ነገር እንዳልኩት ህግ ወጥቶለት መሰረት ወጥቶለት ተስተካክሎ ዲማንዱን አድሬስ መደረግ አለበት። ከዛ ቀጥሎ ደግሞ የዩኤስዲ ኤክስፖዠር ብዙ ሰው እንዲኖረው ያስፈልጋል። ዊች ኢዝ የዩኤስዲ በጣም ተቆጣጥሮት እንዳልኳችሁ ሁሉም ሰው አይደለም መግባት የሚችለው። ምክንያቱም ሁላችንም ንግባ ከተባለ ኢትዮጵያ ብር ማስኪ ነው፣ ምክንያቱም እንዳለው ነው ሰፕላይና ዲማንዱ ስለማይመጣጠም ማለት ነው። ነገር ግን ሬጉሌትድ በሆነ ወይ በመከልከል ሳይሆን በመፍቀድ ግን ሬጉሌትድ በሆነ ወይ ኤክስፖዠር ማብዛት ከተቻለ ከስር መሰረቱ ያን ነገር መስራት እንችላለን ማለት ነው። ያ አንድ ሀሳብ ነው። እናልኳችሁ 3ቱን ነገር መስራት ከቻለን ዲማንዱን ሲግኒፊካንትሊ አድሬስ ያደርጋል። ያው ፐርፌክት ወይ ነው እያልኳችሁ አይደለም፣ እኔ ማስበው ነው የተናገርኩት። ነገር ግን እነዚህን ዲማንዶች አድሬስ ለማድረግ በቻሉ አቅም በሰራን ቁጥር እንደ ህዝብም እንደምንም ፒቱፒ መዘጋቱ እንደኔ መጥፎ ጥሩ ብዬ አልዝም። ዋናው ትልቁ ዲማንዱ አድሬስ ይደረጋል የሚለውን ነው ማለት ነው። እና ከዚህ አንጻር ነው። ግን ዲማንዱ አድሬስ ባይደረግ ብለን ብናስብ አንፎርቹኔትሊ የናይጄሪያን ፓዝ የማንደግምበት ምክንያት እኔ አይታይም እንደ ራሴ። ምክንያቱም ሰው ስቲል ያ ዲማንድ አለ፣ ፍላጎት አለ፣ ያን ነገር ኤክስፕረስ የማድረግ ፍላጎቱ በጣም ይጨምራሉ። እና አይ ቲንክ የእኛ ሀሳብ ይሄን ነው ልላችሁ የምችለው። ትልቁ ነገር ግን እዚህ ህግ ሲወጣ ብዙ ኢምፕሊኬሽኖች አሉት። ኢትዮጵያ 130 ሚሊዮን ህዝብ ነው ያለው። እንደዚህ አይነት በተለይ ደግሞ ይሄ በጣም ማክሮ ኢኮኖሚካል ፋክተር የሆኑትን ነገሮችን ስናይ ተጽዕኗቸው ብዙ ነው እና እኔ እንደምናስበው እኛ እንደምናስበው እናንተ እንደምታስቡት ላይሆን ይችላል። በጣም ሰፋ ያለ ቶፒክ ነው፣ ግን እኛ በተረዳ ነው ልክ ነው እንዳልኳችሁ ለመንገር የምንሞክረው ማለት ነው። እና ጥሩ መጥፎ የሚባል ፓዝ የምንወስደው ውጤቱን ስናይ ነው። አሁን ባለንበት የመገመቻ ታይም አይደለም። ዊች ሚንስ ምን እንደሚፈጠር በእውነት አናውቅም፣ ማየት አለብን ነው። ገና ኢትስ ቱ ኤርሊ በዚህ ታይም ማለት ነው። ስለዚያችን ታይም ካሳለፍን ካየን በኋላ ውጤቶቹ የምናይበት ይሆናል። እስከዛ ድረስ ግን ትኩረት አይታችሁ ተከታትላችሁ መሄድ ይቻላል ማለት ነው። ዲማንዱ በቃ ባጭሩ በቀላሉ ማውራት የሚቻለውና አይ ቲንክ ይሄን ቪዲዮ ሰምራይዝ ለማድረግ ዲማንዱን አድሬስ መደረግ ከተቻለ
የምንሄድበት መንገድ ያድጋል ማለት ነው። ዲማንዱን አድሬስ ማናደርግ ከሆነ ግን ኦብቪየስሊ የናይጄሪያን ፓዝ የመድገማችን ሰፊ ነው ማለት ነው። ሆፕፉሊ ሬጉሌተሮች ይሄን ነገር አይተውት ለማስተካከል ብዙ የሚሄዱበት ይመስለኛል። ከዚህ አንጻር ነው የምላችሁ ማለት ነው። ይሄን ይመስላል ቪዲዮ። ይመቻችሁ።